የዘውትር ተመልካቾቻችን በያላችሁበት የተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ ያጠናቀርንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማጠቃለያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ያዘጋጀንላችሁ ዜናዎቻችን የምንሸጋገር ይሆናል። በቅድሚያም አርዕስተ ዜናዎችን በማስቀደም እንጀምራለን። የተወካዮች ምክር ቤት የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነትን ለማስቆም የሚቻልባቸውን እድሎች ሁሉ አሟጥጠው እንዲመለከቱ ጥሪ አስተላለፉም። ዘመቻ አንድነት የአስማረ ዳኜ መንፈስ ልጆች ነበልባሎቹ ወደ ከተማ በመግባት ጀምረውታል ተባለ። የአምሃራ ተወላጅ የመከላከያ አባላት በግፈኛ ሰራዊቱ ላይ እርምጃ ወስደው ተሰዉ። የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝብን ማስከፈል ሊጀምር መሆኑ ተሰማ። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁን ቆዩ። ቀዳሚ ወዳደረግነው ዜናችን ስናልፍ የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝቡን ማስከፈል ሊጀምር መሆኑ ተሰማ። ኢትዮጵያ በድጋፍ መቆም በከፍተኛ ደረጃ ከተጎዱ የዓለም ሀገራት ሶስተኛ ደረጃ ይዛለች። የዶናልድ ትራምፕ አስተዳደር በዩኤስአይዲና ሌሎች ተቋማት በኩል ኢትዮጵያን ጨምሮ ለበርካታ የዓለም ሀገራት ይሰጥ የነበረውን ድጋፍ መቆሙን ተከትሎ ከፍተኛ መደናገጥና አሳሳቢ ክስተቶች እየተስተዋሉ ይገኛሉ። ኢትዮጵያ በከፍተኛ ደረጃ የአሜሪካንን ድጋፍ ሲያገኙ ከነበሩ ሀገራት አንዷ ስትሆን በተለይ የጤናው ዘርፍና የሰብአዊ እርዳታ ከ80% በላይ በአሜሪካ ድጋፍ ላይ የተንጠለጠለ ነበር። ድጋፉ መቆም በከፍተኛ ደረጃ ከተጎዱ የዓለም ሀገራት ሶስተኛ ደረጃን ይዛለች። ባለፉት 3 ዓመታት 2.89 ቢሊዮን ዶላር በአሁኑ ስሌት 353 ቢሊዮን ብር ገደማ የውጭ እርዳታ ያገኘችው የኢትዮጵያ መንግስት በትራምፕ አስተዳደር ድጋፍ መቆም የተፈጠረውን ከፍተኛ ጫና ወደ ህዝብ ለማስተላለፍ መወሰኑን ሚዲያዎች ዘግበውታል። የዛሬ 3 ዓመት 1.5 ቢሊዮን ዶላር የነበረ የውጭ ድጋፍ ዘንድሮ ወደ 190 ሚሊዮን ዶላር አሽቆልቁሏል። ይሄ ማለት እንደ ወባ፣ ቲቪ፣ ኤችአይቪ ላሉ ታካሚዎች የሚውሉ መድኃኒቶች ወደ ሀገር ገዝቶ የማስገባት አቅም መንግስት የለውም። ሌላው ቀርቶ ለወላድ እናቶች የሚውሉ መድኃኒቶችንና ቁሳቁሶችን በእርዳታ የሚቀርቡ ነበሩ ያሉን አንድ ከፍተኛ የፌዴራል መንግስት የስራ ኃላፊ ችግሩ በመጪው ቀናት መታየት እንደሚጀምርም ጠቁመዋል። ይህን ችግር ለመጋፈጥ ሲባል ለአደጋ ስጋት መዋጮ የሚውሉ ረቂቅ አዋጅ ተዘጋጅቷል ያሉት ኃላፊው የመንግስትም ይሁን የግል ሰራተኛ ከደሞዙ ብር እንዲያዋጣ እንደሚደረግም አረጋግጠዋል። ለፓርላማ የቀረበው ረቂቅ ህጉ የመንግስት ይሁን የግል ተቋማት የአደጋ ስጋት ፈንድ የሚል ክፍያ ከህዝብ እንዲሰበሰቡና ለመንግስት እንዲያስገቡ ያዛል። ከዚህም በተጨማሪ ደሞዝተኛ ተቀጣሪዎች ከክፍያቸው ላይ በየወሩ ብር እንዲያዋጡ ህጉ ያስገድዳል። ይህ በእንዲህ እንዳለ ኢትዮጵያ በብሮድካስት ኮርፖሬሽን የአሜሪካ ተራድኦ ድርጅት ዩኤስአይዲ እንዴት ነው አፍሪካን ከተኛችበት እየቀሰቀሳት ያለው በሚል ትላንት ባቀረበው ዘገባው የእርዳታ ድርጅትን የበግ ልብስ የለበሰ ተኩላ በማለት አንዲት የቀድሞ አሜሪካ ዲፕሎማት ንግግር አቅርቧል። ከዚህ ድርጅት የጤናና የትምህርት ዘርፍን ለማሻሻል እንደሚወጡ ይገልጻሉ። ነገር ግን በዚህ ረገድ የመጣ ለውጥ የት አለ በማለት የሚጠይቁት ግለሰቧ እንደ ኢትዮጵያ ባሉ ሀገራት ያሉ ጤና ጣቢያዎችና የስደተኛ ካምፖች ሙሉ በሙሉ በሚባል ደረጃ በውጭ ድጋፍ እንደሚደጎሙ ሳይጠቀሱ አልፈዋል። የአምሃራ ተወላጅ የመከላከያ አባላት በግፈኛ ሰራዊቱ ላይ እርምጃ ወስደው ተሰዉ። በጎንደር ሸንፋ በተባለ ቦታ 2 የአማራ ተወላጅ የመከላከያ አባላት 30ውን ጨካኝ ሰራዊት ጨርሰው ተሰዉ። በጎንደር ከተማ ሽንፋ ስብሰባ ሲያደርግ በነበረው የሰው በላ ኃይል ላይ 2 የመከላከያ ኃይል አባላት በወሰዱት የአጥፍቶ መጥፋት እርምጃ 30ውን ወደ አስክሬን ቀይረውትና 66ቱን አክሱለው እነሱ መስዋዕት መሆናቸውን ጋዜጠኛ ቴዎድሮስ ከበደ ገልጿል። በአካባቢው ያለውን የሰው በላ ቡድን የሚመራው ዋና ኮሎኔል ከሻሄዲ ከተማ መጥቶ ጠራሁት ባለው ስብሰባ ላይ በአካባቢው ሰፊ ቦታ የያዘውን ነፍጠኛና ጽንፈኛ ቡድን መደምሰስ አለብን በሚል ትዕዛዝ መስጠት መጀመሩንም ይናገራሉ። ነገር ግን የመከላከያ አባል እንዲሁም የደብረ ማርቆስን የደብረ ብርሃን አካባቢ ተወላጅ የሆኑትን አባላት እንዴት ነው ይሄ አማራን የመጨፍጨፍ ጉዳይ በሚል ከግራና ከቀኝ ጥያቄውን ካነሱ በኋላ በተናበበ ሁኔታ እርምጃውን ወስደው ተሰውተዋል። ጋዜጠኛና አርበኛ ቴዎድሮስ ከበደ ከመተማ እንዳደረሰን የአማራ የቁርጥ ቀን ልጆች 30ውን አስክሬን አድርገውና 66ቱን አክስለው ራሳቸውን መስዋዕት አድርገዋል ብለዋል።
ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትሩ ተናገሩ። የባህር በር ጉዳይ ግን የህልውና ጉዳይ ነው ብለዋል። ብልጽግና ኖረም አልኖረም፣ ይህ ፓርላማ ኖረም አልኖረም የባህር በር የማግኘት ጉዳይ የኢትዮጵያ ህዝብ ህልውና ጉዳይ ነው ብለዋል። ብዙ የህዝብ ቁጥር ያላት ሀገር በ40-50 ኪሎ ሜትር ርቀት ላይ የባህር በር ሊነፈጋት አይገባም ብለዋል። ሁሉም የዓለም ሀገራት ጥያቄዎችን ተገቢ መሆኑንም ተረድተውታል ብለዋል። ከኤርትራ ጋር ወደ ጦርነት አንግባም ያሉት ጠቅላይ ሚኒስትሩ ኢትዮጵያ የባህር በር እንዲኖራት ከኤርትራ ጋር ውይይትና ድርድር ነው የሚያስፈልገን፣ ይህን ጉዳይ ዓለም አቀፍ ማህበረሰብ እንዲረዳልን እንፈልጋለን ብለዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽም ይችላል የሚልም ስጋት የለብንም። ማንም ደፍሮ አይሞክረንም፣ ከሞከረንም ምላሹ ከባድ ነው ያሉ ሲሆን ለዚህ በቂ ዝግጅት ተደርጓል ብለዋል። ዘመቻ አንድነት የአስማራ ዳኜ መንፈስ ልጆች ነበልባሎቹ ወደ ከተማ በመግባት ጀምረውታል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጋዴን የአማራ ፋኖ ዘመቻ አንድነት በቀን 10/7/2017 ዓ.ም አመሻሹ ለ12:40 ገደማ ተርቦቹ ጠላትን በከተማ ገብተው በመቀንደሽ የሚታወቁት የነበልባሉ ብርጌድ የብርጌድ ተወርዋሮቹ በተጠቀሰበት ሰዓት መሀል ሀረርቲ ከተማ ጥሰው በመግባት ጠላትን እንደረመጥ እሳት በሚቆሰቁሱበት ነፍጣቸው አረርቲ ሆስፒታል አካባቢ በአብይ ወንበዴ ኃይል ላይ በሰነዘሩበት ጥቃት ሰመ መከላከያውን ሬሳ በሬሳ አድርገውት በጥቁር አስፋልት አጥፈውት እስከ ወዲያኛው ሸኝተውታል። በሰላም ወደ ነጻ ቀጠናም ነበልባሎቹ ወጥተዋል። በዚህ የተናደደው አገዛዙ ደንገጦሩ ሰራዊት በደመ ነፍስ በመተኮስ ንጹሃን ዜጎች ላይ ጉዳት አድርሷል። በሌላ መልኩ ያገዛዙ ሰራዊት በነበልባሎቹ የከተማ ጥቃትና በደፈጣ ምታቸው የተሰላቹና ያገዛዙን ጸያፍ ዘር ተኮር አሰራር የተጸየፉ ወዶ ገቦች በርካታ መከላከያ ሰራዊት የኦሮሚያ ተወላጆች ከነሙሉ ትጥቃቸው የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን የተቀላቀሉ ሲሆን በዚህ ወር በርካታ ያገዛዙ ሰራዊትና የሚኒሻ አባሎች ወደ ነበልባሉ ብርጌድ በገዛ ፈቃዳቸው ተቀላቅለዋል። የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቱን ለማስቆም የሚቻልባቸውን እድሎች ሁሉ አማጥጠው እንዲመለከቱ ጥሪ ቀረበ። የአማራ ብሔራዊ ንቅናቄ አብን በመወከል ከባህር ዳር ከተማ ለፓርላማ የተመረጡት ዶክተር ደሳለኝ ጫኔ ጥሪ ያቀረቡ። ሁለቱ ኃይሎች ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸው እንዲወጡ አሳስበዋል። ዶክተር ደሳለኝ ይህንን ያሉት ዛሬ ሐሙስ መጋቢት 11 2017 የተካሄደ ባለው የተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ባቀረቡበት ወቅት ነው። የፓርላማ አባሉ ጥያቄያቸውን ከማቅረባቸው አስቀድሞ የኢትዮጵያን ወቅታዊ ፖለቲካ ሁኔታ የተመለከተ ጠንከር ያለ ግምገማቸውን አስደምጠዋል። የባህር ዳሩ የፓርላማ ተወካይ በዚሁ ግምገማቸው ላይ ማጠቃለያ ያነሱ ጥያቄ ከዚህ በታች ቀርቧል። ባለፉት 7 ዓመታትና ከዚያም በፊት ባሉ 10 ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤኒሻንጉል ጉሙዝ፣ በጋምቤላና በሌሎች አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶችን ግሮስ ሂውማን ራይትስ ቫዮሌሽን በሰብአዊነት ላይ ለተፈጸሙ ወንጀሎችን ክሪሚናል አገንስት ሂውማኒቲ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስት እውቅና የማይሰጠውና ኃላፊነት የሚያወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? ሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸመው ወንጀል እንዲለዩና በስማቸው እንዲጠሩ መደረግ አለበት። ከዚያም ጥፋት ፈጻሚዎችም ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይገባል። እንደ ሀገራዊ የምክክር ኮሚሽን አይነት ሂደቶችን የሀገራችን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶችን አውዳሚ ወንድማማች ጦርነትን በአስቸኳይ እንዲቆሙ የሰሜኑ ጦርነት እንዲቆምም ያደረገው ዋነኛው አካል የፌዴራል መንግስት ሲሆኑ አሁንም በተለያዩ ሀገሪቱ አካባቢ ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠያቂው የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎችም ኃላፊነታቸውን በሁለቱ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌላቸው ሀገራት መሳለቂያና መሳቂያ እያደረገን
ችግር ሲሆን ከዚህ ግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም ብለዋል። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበታል እንጂ የአማራ ፋኖ ኃይሎችና የኦሮሞ የነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸውን ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸው እድሎች ሁሉ አሟጠው እንዲመለከቱ ለሰላም ለሚደረገው ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በመወከላኝ የባህር ዳር ከተማ ህዝብ በመላው ኢትዮጵያና በራሴ ስም ጥሪ ማቅረብ እፈልጋለሁ ብለዋል። የተከበራችሁ ተመልካቾቻችን ለሰዓቱ ያጠናቀርንላችሁ ዜናዎቻችን በዚሁ አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ እንደተለመደው ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁን ጠብቁን በአክብሮት ጋበዝን። መልካም ቆዩን።